ከይቅርታ ጋር እኔ አሁን ያለሁት ኢየሩሳሌም ነው። ከተቻለ በቪዲዮ ላሳያችሁ እችላለሁ። የኤማውስ መንገደኞች እንደው ለማየት መንገዱንና ቦታውን እንድታዩት ማለት ነው። እስኪ ከታየ እንዴት እንደምቀይረው አይደል ነው፣ ግን አዎ ይሄ የኤማውስ መንገደኞች ኢየሩሳሌም ማለት ነው። ይሄ ነው የኤማውስ መንገደኞች የምታዩት። አሁን በቃ ተባረኩልኝ፣ እግዚአብሔር ይባርካችሁ። ይሄ የኤማውስ መንገደኞች ይሄ ነው እንደምታዩት። ታሳየን ትችላለህ? እሺ ተባረኩልኝ። በመንገዱ የምትሄድ ከሆነ ነገም ሌላ ቀንም እሺ ክርስቶስ ምን አላቸው? ሙሴንስ የሚሰብኩት ዘወትር በምኩራብ አሉ አለ። እና ምን ልላችሁ ፈልጌ ነው፣ ሁል ጊዜ ስለ ጭቅጭቅ የሚያነሱ አካላት ይኖራሉ፣ ከሌላ ወገን ማለት ነው። ከኛ ወገን ያሉት ደግሞ ያን ጭቅጭቁን ሶልቭ ለማድረግ በሚችሉት ሁሉ በመንፈስ ተቃኝተው ሙከራ ያደርጋሉ። ግን ምንድነው የማየው፣ አልፎ አልፎ ከቁጥጥራችን ውጭ ይወጣል። የፈለገ ብንጠነቀቅ ክብረ ነክ ነገር ይናገራሉ፣ ጸያፍ ነገር ይናገራሉ፣ ወይ ይጽፋሉ። እንደዚህ ሲሆን እኔ እንኳን እንትን ብል ብችለው እታች የሚመለከተው አካል ይሰናከላል፣ ይናደዳል። ልክ ለነሱ ምላሽ ለመመለሱ ይሞክራል። አንዳንዱ ለክፉ ለሚናገሩት በተመሳሳይ መንገድ ክፉ ለመመለስ ሙከራ ይደረጋልና ያንም ጭምር እያሰብኩ ነው። ጥያቄና መልስ የሚባለው ግን ምንድነው? ራሱ የጥያቄ መሰረታዊ ሐሳቡ ያልገባንን ነገር ለማወቅ ያልተረዳንን ለመረዳት ነው። ጥያቄ የሚባለው መሰረታዊ ሐሳቡ ይሄ ነው። እነርሱ ግን ጥያቄ ሳይሆን ሙግት ነው የሚጀምሩት። ሙግት ከሆነ ደግሞ ፍሬምወርክ ተበጅቶለት በስነ ስርዓት በሰዓት ተገድቦ ነው መሆን ያለበት። ስለዚህ ጥያቄውን ወደ ሙግት ማለት ኢንፎርማል ወደ ሆነ ሙግት ይቀይሩታል። ከዛ ደግሞ ወደ ጭቅጭቅ ይቀየራል። ያ ወንጌል የሚሰሙ ሰዎች ይረበሻሉ። እንደገናም ደግሞ ብዙ የእግዚአብሔር ቃል ልንናገር ያሰብነውን ሰዓት ይገሉብናል። ለምሳሌ ሶል ባለፉት ጊዜያት ተደጋጋሚ ሲገባ የምጋብዘው አንድ ቀን ስላየሁት ነው። ገብቶ ፎከስ ያደረገው ኢየሱስ ላይ ነው። አለቀ። እዚህ ገብተው የሚከታተሉ አሉ፣ በውጭ የሚከታተሉ ሰዎች አሉ። ገስት የሚወጡ አሉ፣ ገብስ ሳይገቡ እንዲሁ የሚከታተሉ ሰዎች አሉ። ባገኘነው አጋጣሚ ሁሉ እኔ በዚሁ አጋጣሚ የምነግራችሁ ወይም የምመክራችሁ ኢየሱስን እናጉላው። በቃ አሳኮትም ሳያሳከውም ኢየሱስን ሰምቶ ከሄደ የሆነ ሰዓት ላይ የህይወት ብርሃን ይበራለታል። ማህበራዊ ሚዲያ የማይጠቀም ሽማግሌ፣ ወጣት፣ ህፃናት፣ ሴት፣ ወንድ የለም። ባገኘነው አጋጣሚ ኢብን ታስታውሱ ከሆነ መጽሐፉን እንደመነሻ እናደርግና እንግዲህ ትኩረቴ ነው የምነግራችሁ። መጽሐፉ ላይ ያለው ሐሳብ እንደመነሻ ይሆንና ዋና ትኩረቴ ግን ኢየሱስ ሰዎች እንዲሰሙትና እንዲያውቁት ነው የምፈልገው። ይህ ካልሆነ ከኔ የተሻለ መጽሐፍ የሚያብራሩ በጣም በርካታ ሰዎች አሉ። መጽሐፉን በቃላቸው የያዙ አሉ። በእኛ ቤት በድሮ በጉንጩ የሚባል ነገር አለ። ድጓ በጉንጩ ዳዊት በጉንጩ የሚባል ገለጥ። ለዚህ ነው የማንንም ቤተ እምነት ክርክር ውስጥ ብዙ የማልፈልገው። ለዛ ነው ጥያቄ የሆነባቸው አካላት ካሉ ግን በደንብ ኢየሱስን እንዲያውቁ እንዲረዱ ያወቅነውም እንኳ የበለጠ እንዲገባና እንዲረዳን ልመልስ እችላለሁ። ከዛ አንፃር ነው። ጸጋና ሰላም ይብዛላችሁ። ፕሮፌት ብቅ ብለዋል። እስኪ ደግሞ እሳቸውን ብቅ ብለው ኢየሱስን አጉልተው ይናገሩ። እንደዛ ነው የምናደርገው። እና ይሄ ነው። ወንድሜ ዳዊትም ትክክል ነህ፣ ኤልሲየም ትክክል ነሽ። ትክክለኛ የሆነ በቅንነትና በታማኝነት ጥያቄ ያለበት ሰው መጠየቅ ይችላል። ግን ጥያቄው እምመልሰው ነገሮችን ሁሉ
ሁሉ ወዴት ነው የምወስደው ከተባለ ያው መንገዶች ሁሉ ወደ ሮም ያመራሉ ሲባል እንደነበረው በአዲስ ኪዳን መጀመሪያ ነገሮችን ሁሉ ወደ ኢየሱስ ነው ማመራው። የነሱን የጠየቁትን ሁሉ አልመልስም። ይሄንን ቢጠይቁ ያንን ቢጠይቁ አልመልስም። የምመልሰው ነገሩን አዙሬ ኢየሱስ ጋር ነው። ይሄን አውቀውት ይግቡ። ጸጋ ይብዛላችሁ። ኢትዮ ማነሽ ኤልሲ የገብተሻል? አዎ በጣም ግልጽ ነው። በቃ ምንም ያው ሁሉ ነገራችን ምንድነው ደም ስራችን ውስጥ ምናችን ውስጥ ያልገባለው ኢየሱስ በቃ ሰው ደግሞ ውስጥ የገባበትን ነው የሚያወራውና ሰው ያልገባበትን ማውራት አይችልም። ሁሌ ይላል አሁን ስድብ የሚሳደቡ ሰዎች ውስጣቸውን ያለውን ነው የሚተፉት። ከየት ያምጡት? ምርቃቱን በረከቱን ከየት ያምጡት? ያ የተሞላውን ነው ሰው የሚያወራው። እኛ ደግሞ በቃ የሞላን ኢየሱስ ነው። ደም ስራችን ውስጥ ቢገቡ ኢየሱስ ነው። ሁሉ ነገር የመቆማችን በሱ እንደሆነ ገብቶናል። መንቀሳቀሳችን በሱ እንደሆነ ገብቶናልና ካለሱ ብናወራ ማያምርብንም ካለሱ ምንም ብንል እንደማያምርብን ውበትም እንደሌለን ገብቶናል። እና እግዚአብሔር ይመስገን ለዚህ ክብር እኛ እውነት እኔ ባሪያዎች ልንሆን እንኳን ያልተገባን ነበር። የኢየሱስ ባሪያዎች እንኳን ያልተገባን ነው እንደ ስራችን እንደ ኃጢያታችን እንደ ከእግዚአብሔር ሩቅ እንደመሆናችን ያን እንዳለመታዘዛችን መጠን እኛ ለእርሱ ባሪያ ልንሆን ያልተገባን ሰዎች ነበር። ልጆች ነው ያደረገን። ስቲል ነው እኔ እውነቴን ነው የምለው መምህር ጽጌ በጣም ይደንቀኛል የእግዚአብሔር ልጅ መባሌ። ማን እንደነበርኩ ስለማቅ የዓለም ወዳጅ የነበርኩ ሰው ስለነበርኩ የዓለም ወዳጅ የሆነ ከእግዚአብሔር ጋር ጥለኛ ነው ይላል እግዚአብሔር ቃል። የዓለም ወዳጅ እንደው ለደንቡ ግን ቤተክርስቲያን ምሳለም ለደንቡ ግን ሂጄ እንዲጎንበስ ብዬ እንደው በቃ የሆነ ከዛ ደግሞ ሳምንቱ ሙሉ ደግሞ የዓለም ወዳጅ የነበርኩ ሴት እኔን እንዴት እኔ ባሪያው ለሆን እንኳን አልተገባኝም። ምን ማለት ነው? ልጅ ክብር እኮ ነው። እና በጣም ከአይምሮአችን በላይ የሆነ ነገር ነው የተደረገልን። ሌላ ነገርስ ብናወራ ያምርብናል ወይ? መምህር ጽጌ ያምርብንም እኮ ምንስ አፋለን? መቼስ አወራንለት? መቼ ጀመርን? መቼ ገና እኔ በእውነት ነው የምለው መቼ ጀመርኩ ነው የምለው። አልጀመርኩም ገና። እግዚአብሔር ወይ በቃ አሁን የቀረኝን እድሜ ስለሱ እያወራው ማለፍ ፈልጋለሁ። አሜን። የቀረኝን እስትንፋስ እግዚአብሔር አይደለ ቀን የሚሰጠው እግዚአብሔር አይደለ እድሜ የሚጨምረው እግዚአብሔር አይደለ እንድንኖር ዛሬ እኮ ፈቅዶልን ነው የኖር ነው እያንዳንዳችን እግዚአብሔር እኮ ስለፈቀደ ነው። ስለዚህ የፈቀደልንን ጊዜ ለፈቀደልን ጌታ እናውለዋለን። ይሄንን ፕላትፎርም ደግሞ እግዚአብሔር ነው ደስ የሚለኝ በአለም ሁሉ ወንጌል ይሰበካል ይላል። አንደኛው መንገድ እኮ ይሄ ነው። የግድ እኮ ተነስተን አውሮፓ አሜሪካ መሄድ እኮ አይጠበቅብንም። እዚህ ቁጭ ብለን ዓለምን እየደረስን ነው። እዚህ ጋር ቁጭ ብለን በየትም ሀገር ያለ ኢትዮጵያዊ አማርኛ ቋንቋ የሚሰማ ይሰማውታል። ምንድነው የጠመጠመ ሰው የሚያወራው ብሎ እኮ እስኪ ብሎ ጆሮ የሚሰጥ ይኖራል። ምን ሊያረጉ እዚህ ደግሞ ገቡ ብሎ ማለት ነው። በቃ ወንጌል ኢየሱስ እዛም ቢገባ ኢየሱስ እዚህም ቢገባ ኢየሱስ እና የኛ ስለተደነቀን መደነቃችን ገና እየተገረምን እየተደነቀን ያለንበት ጉዳይ ልጆች አደረገን በክርስቶስ ኢየሱስ። ከጥለኛ የነበረንኛ በክርስቶስ ኢየሱስ አስታረቀን። አስታርቆ ደግሞ ዝም አላለም፣ ልጆች አደረገን። ልጆች አድርጎ ደግሞ ዝም አላለም፣ የዘላለም ሕይወት ሰጠን። እንደ ፍጻሜያችን እንኳን እየተረጋገጠ እኮ ነው። የኛ ወዴት እንደምንሄድ እኮ እናውቃለን። አሁን ይሄ ምን ይባላል? በእውነት ሰው ፍጻሜውን ካወቀ እዚህ ምድር ላይ እየኖረ ምን ይፈልጋል? በቃ እርፍ ብሎ እኮ ነው የሚኖረው። በቃ መጨረሻ ላይ ምንድነው? ሞት ነው። ሞትም ጥቅም አደረገልን እኮ። ሰው ለሞት እንዴት እንደሚንቀጠቀጥ ታውቃላችሁ? ሆስፒታል መሄድ ብቻ ነው የሚጠበቅብን። አልጋ ላይ የተኙ ሰዎች በቃ ጤና ይስጠኝ ጸልዩልኝ፣ ጤና ይስጠኝ። ለመኖር ያላቸው ጉጉት ያ ገና መቼ ተደንቀና በቃን። መቼ ገና ስቲል ነው። እውነቴን ነው። በደንብ እኔ የገባን አይመስል። ለዛ ነው ቁጭ ብለን ስለ እግዚአብሔርን ቃል የምንማረው። ቢገባን እንደዚህ ኖርማል አንሆን፣ ከዚህ በላይ ነው የምንሆንለት ቢገባን።
ለዛ ነው የውስጥ ልቦናችሁን ይብራላችሁ ብሎ ጸለይ። የልቦናችን አይን ይብራልን። አሁንም በእውነት በጌታ ፊት የምጸልየው ይሄ ነው። የልቦናችን አይን ይብራልን። የተደረግነውን ማወቅ ይሁንልን። ሆናችኋል የተባልነውን ነገር ማወቅ ይሁንልን። ያን ጊዜ እንደ እግዚአብሔር ልጆች ተገልጠን በክብር እንመላለሳለን እና ልጆች እንድትሆኑ ነው። ሌላ ምንም አይደለም። ጴንጤ እንድትሆኑ አይደለም። ጴንጤ መሆን አያድንም። ፕሮቴስታንት መሆን አያድንም። ኦርቶዶክስ መሆን አያድንም። ካቶሊክ መሆን አያድንም። ጥሩ ሙስሊም መሆን አያድንም። የሚያድነው አንድ ነው። እግዚአብሔር አላወሳሰበም ነገር። አታወሳስቡ። ሰዎች ናቸው ውስብስብ ያደረጉት 40 ምናምን መንገድ የቀለጣጠሱት። አንድ መንገድ እግዚአብሔር አንድ መንገድ ካለ አሜን በሉ። በቃ ለዚህ እውነት ለእግዚአብሔር ቃል ተሸነፉ። ለምን ግራ ቀኝ መሄድ አስፈለገ? እኔ በሩ ነኝ ካለ በቃ በበሩ ግቡ። በሩ እኔ ነኝ ያለው ለኢየሱስ ተንበርከኩ፣ ተሸነፉ። ምንም እኮ ይሄ ምንም እውነቴን ነው የምላችሁ። ያው ጨለማ የዳቢሎስ ጋርዶብን ነበር እንጂ ምንም ግልጽ እኮ ነው ወንጌል ግልጽ። ያ ዲያብሎስ ግን ወደዚህ እውነት እንዳንመጣ ሌላ ታሪክ ውስጥ አስገብቶናል። ሃይማኖት በሚል መጋረጃ የራሱን መንገድ እያስኬደን ነበር። ወደ ሲኦል እየነዳን ነበር። እውነቴን ነው የምላችሁ። ዲያብሎስ የብርሃን መልአክ እስኪመስል ድረስ ራሱን ይገልጣል። ዲያብሎስን የሆነ እንዴት ልበላችሁ፣ ዲያብሎስ የሆነ በቃ ኑ ዘሙቱ ኑ እንደዚህ አድርጉ እያለ የሚነዳ አይደለም። የብርሃን መልአክ እስኪመስል በሃይማኖት መልክ ይገለጣል። ዓለም ውስጥ ራሱን ሸፍኖ ይገልጣል። እንትኑ ራሱን እየሸፈነ ነው የሚገልጠው። ዲያብሎስ ይሄ ነው። አሳች ነው፣ ሌባ ነው ይለዋል። ሌባ፣ አሳች፣ ውሸታም። ስለዚህ ይሄንን ጌታ ተቀበሉ። ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በቃ ንስሐ ግቡ፣ ባላችሁበት ንስሐ ግቡ። የእግዚአብሔር ልጆች ትሆናላችሁ። ከዛ እናንተ ራሱ ካልተናገርኩ ነው የምትሉት። እባካችሁ ላውራ ስለዚህ ኢየሱስ እንደዚህ እኮ አዳነኝ እያላችሁ ራሳችሁ ነው የምትመሰክሩት። እውነቴን ነው የምላችሁ። እና እግዚአብሔር ይባርካችሁ። 28 ሰዎች ትታዩኛላችሁ። እቺ ታች መስቀል ያለችዋን የመምህር ጽጌ አካውንት ናት። ሁለተኛ አካውንት ፎሎ አድርጉ። እንደገና ታፕ 150,000 አድርጓት ለጊዜው። ከዛ 200,000 እያለ ይቀጥላል። አይ ቲንክ ሊወጡ ነው መሰለኝ። ኤኒዌይስ እቺ ግን እቺ የመስቀል ምስል ያለባት የመስቀል ምስል ያለባትን ፎሎ አድርጉ። የመምህር ጽጌ ሁለተኛ አካውንት ናት። እግዚአብሔር ይባርካችሁ። ይሄው እና አጠገባቸው አድርገውታል። ፎሎ አድርጉ። ምክንያቱም ይሄኛው ሪፖርት ሲያደርጉባቸው በዚህ በኩል እየመጡ ስለሚያገለግሉ እግዚአብሔር ይባርካችሁ። ተባረክልኝ። እግዚአብሔር አምላክ ይባርክሽ እህቴ። ፕሮፌት እንኳን ደህና መጡ። ሌሎቻችሁ ፎሎ እያደረጋችሁ ሰው ደግሞ ሰላም ይበሉን። አንድ 20 ደቂቃ አለን። ሻሎም። እንዴት ኖት? ያው ከፕሮግራም በኋላ የተወሰነ ሰዓት እየሰማው ነበር። ርዕሳችሁን አላወኩም። ሆሴም መጽሐፍ እዛ ጀምረው እንደነበረ ሰምቻለሁ። ምዕራፍ 8ን እዚህ ምን መታችሁ? ያው በወንጌል ዙሪያ ላይ ሲናገሩ የነበሩ ሰዎችን የተወሰነ ሰዓት ሰምቻለሁ። እግዚአብሔር ይቆራረጣል ብሏል። እኛ ደግሞ እሱን መነሻ አድርገን ከእግዚአብሔር ሐሳብ ውጭ የሆነ ነገር በሙሉ ይቆራረጣል በሚለው የተለያዩ መጽሐፍ ቅዱስ ክፍሎችን እያነሳን ሰዎች ወደ መዳን እንዲመጡ ከእግዚአብሔር ሐሳብ ውጭ የሆነውን ነገር እየነቀፍን ትክክለኛ የሆነውን ደግሞ እያጎለበትን ነው ስንነጋገር የነበረው። ሁለቱንም የሆሴ ላይ ያለውን ነገር ስናይ ሆሴ በሚነቅፍበት ጊዜ ያለው ነገር በታሪክ የተፈጸመ አሶራውያን መጥተው ሰማርያንን ከመማረካቸው በፊት የተከናወነ ኢቨንት አለ። ሁለት አይነት የወርቅ ጥጃን በእስራኤል ታሪክ ውስጥ በግልጽ የምናይበት አለ።
የመጀመሪያው በሙሴ ዘመን ነው። መሪው ከእግዚአብሔር ጋር በቆየበት ሰዓት ሰው ጥጃ የሰራበት ነው። ኦኬ የሚያስገርም ስፍራና ቦታ ላይ ነው። ከባርነት ቤት ወጥተዋል። ቀይ ባህር ተከፍለዋል። ቀን በደመና አምድ፣ ሌሊት በእሳት አምድ የሚመራቸው የእግዚአብሔር ፕሬዘንስ ነበር። ኢቭን ከሰማይ ደመና አዞ የመላእክትን እንጀራ እየበሉ ያሉበት ሰዓት ነው። ከአለት ውሃ የጠጡበት፣ ማር የጣፈጠበት፣ ብዙ አይነት ሚራክልስ ያዩበት ሰዓት ሆኖ ኢቨን ሙሴ ከህዝቡን አምላካችሁ እግዚአብሔር ይሄ ነው ብሎ ኮሬብ ላይ ካገናኛቸው በኋላ ሙሴ ከኪዳኑ በኋላ ዘጸአት 25 በኋላ በህዝቡ መካከል ለማደር እግዚአብሔር የማደሪያ ድንኳን እንዲሰራለት ባዘዘበት ሰዓት የወርቅ ጥጃ ሰርተዋል። የሳተው ህዝቡ ነው። እንደ ህዝብ ነው የሳተው፣ እንደ መሪ ሳይሆን እንደ ህዝብ የሳቱበት ጊዜ ነው። እንደዚህ አይነት ክብርና መገኘት እያለ በዛ ፕሬዘንስ መካከል በዛ መገኘት መካከል የሳተ ህዝብ ነው ያለው። ስለዚህ መሪው ሳይስት ህዝብ ሊስት ይችላል። በማስ ለመውገር ለማጥፋት እስኪነሳ ድረስ ሊስት ይችላል። ሁለተኛው ደግሞ አሁን ሆሴ የሚናገርለት የእስራኤል ከተከፈለው ወገን ኢዮሮብዓም ይመራ የነበረው ኢዮሮብዓም ደግሞ አኪያ የሚባል ነቢይ ትንቢት ተናግሮ ልብሱን ቀደዋል፣ 10ን ነገር ሰጥተዋል ብሎ እስራኤልን መግዛት ሲጀምር ወደ ምን አይነት ሀሳብ ውስጥ መጣ? ያ መሪ እስራኤል ተመልሶ ይሁዳ ቤተ መቅደሱ ጋር እግዚአብሔር መገኘት ጋር ሄዶ ካመለከ ይህ ህዝብ መንግስቱን መልሶ ወደዛ ይሰጣል አለ። በራሱ ማስተዋል ተደገፈ። እግዚአብሔር አሳልፎ ሰጥቶታል። እግዚአብሔር በተናገረው ነገር ላይ ከመቆም ይልቅ መሪው ሳተ። ኦኬ አሁን እዛ ጋር ህዝብ ሲስት እናያለን፣ እዚህ ጋር ደግሞ መሪ ሲስት እናያለን። እዛ ጋር የሳተውን ህዝብ መሪው ሲመልስ እናያለን። እዚህ ጋር ደግሞ ሆሴ ባለበት ዘመን ያለውን ነገር ከዚህ ሀሳብ ጋር የተያያዘውን ነገር አንስቶ ይናገራል። ስለዚህ በነዚህ ክፍል ውስጥ እነዚህ አሁን ንፋስ ቢዘሩ አውሎ ንፋስን የሚያጭዱበት ሰው የዘራውን የሚያጭድበት ህግ እንዳለ የምንመለከትበትና ያ የተነገረው የትንቢቱ ውጤትና ፍጻሜ እስራኤል ላይ እንዴት እንደመጣ የትንቢቱ ፍጻሜ እንዴት እንደተከናወነ እንድንመለከት የሚያደርገን ክፍል አለ። ስለዚህ ወደ አዲስ ኪዳን ለማምጣት በክርስቶስ ለዳኑ ሰዎችና ወይም የመዳኛውን መንገድ ለማሳየት ለመጠቀም የተነሱበት መንገድ አለ። እነሱም በምን መልክ እንድረስ? ወንጌልን በምን መልክ ጳውሎስ አደረሰ? የአሕዛብ ሐዋርያ እሱ ስለሆነ ሞዴላችን መሪያችን እሱ ስለሆነ ልክ አቴንስ ሲሄድ ጣዖት የተሞላ ከተማ ነው። ሳያውቁ የሚያመልኩትን ቀዳዳ ፈልጎ ወይም በዛው መግቢያ አድርጎ የተናገረበት እነሱን አድሬስ ያደረገበት መንገድ አለ። ሁለተኛው ስቴፕ ላይ ደግሞ ስንመጣ ቤተ ክርስቲያን ላይ አሁን ማየት እንደጀመር ነው። 7ቱ አብያተ ክርስቲያናትን በሚመለከት የተለያየ እንከን በተገኘበት መንገድ በእነሱ መካከል ያለውን ነገር የገለጸበት የተናገረበት ማንነትና ልክ አለ። ስለዚህ ያንን የሆሴዕ መጽሐፍ ምዕራፍ 8 ላይ የተነገረውን ሐሳብ አሁን ባለው ሁኔታና ነገር ስናይ እዛ ክፍል ላይ ምን አልኳችሁ? እንደ መሬት እሳት አለ። አሁን ስለ ነገስታት ያነሳል። በሳሙኤል ዘመን በፈቃዳቸው ንጉስ እንዳነገሱ ይናገራል። እዚህ ጋም ደግሞ እዛ ጋር እግዚአብሔር ያንግስላቸው እንጂ እነሱ መሻት እንደሆነ እናያለን። እዚህ ጋም ደግሞ የኢዮሮብዓም መምጣት ራሱ የሰው ማንነት እንደሆነ እንድንመለከት ያደርገናል። የሮብዓም መሳት ምክንያት እንደሆነ እዚህ ሆሴዕ ላይ ምን ይላቸዋል? በቁጣዬ ነገስታትን ሰጠዋችሁ ይላል፣ በመዓት የሻርኩት ይላል። እግዚአብሔር ሲቆጣ ጭምር የሚሰጣቸው መሪ ይናገራል። እና ኢየሱስ ጌታ ነው። ወደ ወንጌል በክርስቶስ ወደ ሰራው ስራ የቤተ ክርስቲያን መልክና ገጽታ የኪንግደሙ የመንግስቱ መልክና ቅርጽ ምን እንደሆነ እንድንመለከት ከክርስቶስ ጋር ካለን ክብር ከክርስቶስ ጋር ካለን መዳን ያን ስራ በጥልቀት እንድንመለከት ጌታ ይረዳናል። ጌታ ኢየሱስ ይባረክ።
ስለዚህ አጠቃላይ ከላይ አሁን ያነሱትን ክፍል ለመንካት በታሪኩ ያ ሆኖ የተፈጸመ ፍርድ ተፈጽሞ አሶር መጥቶ ያ እነ ሆሴዕ የተነበዩት ትንቢት በእስራኤል ሕዝብ ላይ ያ ፍርድ ተከናውኗል። ያ ፍርድ ተፈጽሟል እና እንደ ሕዝብ የሚስትበት ጊዜ አለ፣ እንደ መሪ የሚስትበት ጊዜ አለ። አሁን ግን የወንጌሉ እውነት በክርስቶስ ሞትና ትንሣኤ ብርሃን ሆኖ ሕይወት ሆኖ ወደ እያንዳንዳችን መጥቷል። ለዚህ ነው እስራኤልን ሄዶ ጌታ ምን አለ? ዘመኑ ተፈጸመ ብሏቸው ጀምሯል። ማርቆስ ላይም ማቴዎስ 4 ላይ ማርቆስ 1:15 ላይ ማቴዎስ ምዕራፍ 4 ላይ ክብር ለኢየሱስ ይሁን እና ጌታ ይባረክ። እሰማለሁ። የሚጠየቅም ካለ የሚነሳም ሀሳብ ካለ በዛ ዙሪያ ላይ መነጋገር እንችላለን። ከዛም አልፈን ደግሞ ጌታ በሰጠን ጸጋ እናያለን። ጌታ ይባረክ። አመሰግናለሁ መምህር። እግዚአብሔር አምላክ ይባርከዎት። እኔም በጣም አመሰግናለሁ። ሳትናገሩ እንዳያልቅ የምትናገሩ ተናገሩ። 15 ደቂቃ ናት። እኔ እንትኑን ምንድነው ስሙ ፕሮፋይል የዘጋሁት እቃ እያነሳሳው ነው ተኩል ላይ መጨረስ ስላለብኝ። ስለዚህ ዮኒ ሰላም፣ ዮኒ በየነ ምህረት የበዛለት ሰላም ብለን ሻሎም ሻሎም ብያለሁ ለሁላችሁም። የእግዚአብሔር ጸጋና ሰላም ይብዛላችሁ። መምህር በጣም የሚገርም ነገሮችን ነው እየሰማ ያለሁትና ጌታ ስሙ ለዘላለም ይባረክ። እግዚአብሔር በዘመናት ደግሞ ሰዎችን እያስነሳ ስለሆነ እንደዚህ መሪዎች እንደርሶ ያሉ ሲነሱ እግዚአብሔር ያው ትውልድ ሊቀይር ሲፈልግ ስለሆነ ያው ሀገራችን ደግሞ ብዙ ትውልዱ ያው በዘመን ሲኖር በኦርቶዶክስ እምነት ብዙ ህዝብ ኖሯልና እግዚአብሔር ይሄን ሊቀይር ስለፈለገ እስከዛሬ ድረስ የኖርነበትን የተኖረበትን እግዚአብሔር ሊቀይር ስለፈለገ እንደርሱ አይነት ሰው ስላስነሳ ገና ብዙዎች ደግሞ እንደርሱ አይነት ስላሉ ያው እግዚአብሔር ዘመኑን ይባርክ ልለዎት ነው። በተጨማሪ ኢየሱስ ጌታ ነው ለዘላለም። እሱ ለዘላለም ጌታ ነው። የሚያድን አንድና አንድ ነው። ቅድም እህታችን ስትል ከነበረው አንዲት ነገር ብቻ ነው የምጨምረው። እኔ በግሌ ጌታን የማመልከው በግሌ ጌታ ኢየሱስ ክርስቶስን የማመልከው መጽሐፍ ቅዱስን የማየው እንደ አንድ መንግስት ነው። አንድ መንግስት የእግዚአብሔር መንግስት እንደሚባለው ንስሐ ግቡ እያለ መንግስት ቀርባለችና ንስሐ ግቡ እያለ ነው ጌታ ኢየሱስ ክርስቶስን ዮሐንስ መጥምቁ ዮሐንስም የመጣው እና ይሄ የመንግስት ጉዳይ ነው። የእምነት ወይንም ደግሞ በቃ በሰዎች በሌላ የተያዘ ሳይሆን የመንግስት ጉዳይ ነው። ኢትዮጵያ መኖር ለሚፈልግ ሌላ ዓለም መኖር ለሚፈልግ የሀገር መንግስት ትዕዛዝና ስርዓት አለው። እንደዛ መሰረት ደግሞ በእግዚአብሔር መንግስት ለመኖር በክርስቶስ በኩል በተደረገ ጸጋ በዛ መግባት እንደሚቻል ክራይተሪው ዋናው ኢየሱስ ክርስቶስ እንደሆነ መግቢያው ቁልፉ እሱ እንደሆነ ብቻ የሚያሳይና እንደ ሀገር ጉዳይ የመንግስት ጉዳይ ስለሆነ ይሄ ከእምነት ጋር ምክንያቱም ብዙ ጊዜ ያው በኦርቶዶክስ ደረጃ በኖርንበት ደረጃ የተማርነው እና የወረስነው ነገሮች ስላሉ እነሱ ብዙ ጥያቄዎች ሊያስነሱብን ይችላሉ። ግን ከዛ ከኖርንበት የተለየ ነው፣ በጣም የተለየ ነው። የመንግስት ጉዳይ ነው፣ ክራይተሪ ጉዳይ ነው። ለመኖር ግዴታ አሜሪካ አንድ ሰው ዜጋ ሊቀበል ከፈለገ ምን ማድረግ እንዳለበት የተወሰነው ልናቅ እንችል ይሆናል። ግን አገሪቱን ህግ ማወቅ አለብን። እንደዛ ሁሉ መቀበል አለብን እና ራሳችንን ለሀገሪቱ አሳልፈን እንደምንሰጥ ለሀገሪቱ በቃ የታመንን እንደሆንን በሰውም በህጉም በሁሉም ፊት ከማልን በኋላ ነው ዜግነት የምንቀበለው እና በክርስቶስ ኢየሱስ ደግሞ በተደረገው በመስቀል በተከፈለው ዋጋ በዛ ነው። ምንድነው? ክብር ለኢየሱስ ይሁን። ያን ያልተቀበለ ይሄን እግዚአብሔርን ያስቀመጠውን ህግና ትእዛዝ ያልተቀበለ አይድንም። በቃ የእግዚአብሔር ቃል አንድና አንድ ነው። የመንግስቱ መግቢያ ምን እንደሆነ ተጽፏል። ይሄ የተጻፈው ቃል በሙሉ የመንግስት መግቢያ ቁልፍ ነውና ክራይተሪ ነውና ይሄንን በደንብ ብናነብና ብንጸልይ መልካም ነው። እግዚአብሔር ዘመናችሁን ይባርክ። ታንኪዩ መምህርዬ። አመሰግናለሁ። እግዚአብሔር አምላክ ይባርክህ ዮኒ። ሌላ ማን አለ ያልተናገረ? መዳንዬ መጨረሻ የምትናገሪው አለሽ? አይ የምናገረው ሁሉም ጨርሳችሁታል። በነገር ሁሉ ጌታ ይባርካችሁ። እስካሁን ሳትሰለችሁ ጌታን ለማገልገል ቁጭ ብለው የሚያዳምጡም ወገኖች
ጌታ አብዝቶ ይባርካቸው፣ አገልግሎታቸውን ጌታ ይባርክ። በነገር ሁሉ ተባረኩ። በጣም በጣም የሚገርም ነው። ምክንያቱም ያለ መሰልቸት ጌታን ቁጭ ብሎ ማገልገል ትልቅ እድል ነውና ተባረኩ። በነገር ሁሉ ጸጋውን ያብዛላችሁ፣ እግዚአብሔር ቅባቱን ያፍስስላችሁ። ይሄንን ነው የምለው። ስሙ ይባረክ። አሜን አሜን። መምህር ከይቅርታ ጋር እኔ አሁን ያለሁት ኢየሩሳሌም ነው። ከተቻለ በቪዲዮ ላሳያችሁ እችላለሁ። የኤማውስ መንገደኞች እንደው ለማየት መንገዱንና ቦታውን እንድታዩት ማለት ነው። እስኪ ከታየ እንዴት እንደምቀይረው አይደል ነው፣ ግን አዎ ይሄ የኤማውስ መንገደኞች ኢየሩሳሌም ማለት ነው። ይሄ ነው የኤማውስ መንገደኞች የምታዩት አሁን። በቃ ተባረኩልኝ፣ እግዚአብሔር ይባርካችሁ። ይሄ የኤማውስ መንገደኞች ይሄ ነው እንደምታዩት። ታየን ትችላለህ። እሺ ተባረኩልኝ። በመንገዱ የምትሄድ ከሆነ ነገም ሌላ ቀንም እሺ እሺ